በቃ ሩታ የመጨረሻ ውሳኔ ወሰነች። ሩታ የመጨረሻ ውሳኔ ወሰነች። አሰላሙ አለይኩም ረህመቱላሂ ወበረካቱ። የዘብዘባሪ ዩቲዩብ ተከታታዮች ውድ ጓደኞቼ ዛሬ መጥቼላችኋለሁ። እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። ዛሬም ብቅ ብያለሁ በሚገርም ሁኔታ። ዛሬ ደግሞ አብርሽ ሩታን አልፈልግሽም፣ ሩታን ነው ሄርሜላ አልፈልግሽም፣ በፍጹም አልፈልግም ብሏል። ሹርባውን ተሰርቶ ፏ ብሎ ሹርባውን ተሰርቶ መጥቷል ማለት ነው። ውድ ቤተሰብ ልንገራችሁ እና እንግዲህ እኔ አልፈልግሽም እያላት ነው። ለምንድን ነው የማትተይው ነው? እኔ እኮ መቼ እኔ ምንድን አይነት መቼ ነው መጨረሻችሁ? መቼ ነው መጨረሻውን? ሹን ነው የምንጠብቀው? ጥሩ ነገር ነው የምንጠብቀው? ወደ ድሮ ሚስትህ መጀመሪያ ሚስትህ ነው ወደ ሽማህ ነው የምታደላው ወደስ ወደ ሚስትህ ነው? ይሄንን እየጠበቅን ነው የምትሉን ማለት ነው። እውነቴን ነው። አጂብ አላህ ሂዳያ ይስጣችሁ፣ አላህ ያስተካክላችሁ ነው የምለው። እውነቴን ነው። ለምንድን ነው ጥሩ ነገር ያቅርቡልን? ሄርሜላም ላብዲ ነው እያለች ነው። ሩታም ተቃጠልኩ ልቤ ምን ሳሳች እያለች ነው። እንግዲህ ቁርጡን እውነተኛውን ይበቃችኋል። እስኪ ነገሩን። ከአሁን በኋላ ደግሞ ሌላ ትምህርት አስተምሩን። ጥሩ ነገር ይዛችሁልን ነው። እኔ በጣም ነው የሚገርመኝ። ይህችኛቱን የታባሽ ይላታል፣ ያችኛቱን የታባሽ ይላታል። ከማንኛቱ ነው የምትሆነው? አብረሽ ለማንኛውም ጥሩ ነው። አዎ ጥሩ ነው። ይመችህ። ይህችኛቱ ከዚህኛቱ ከፋ ሲልህ እዛችኛቱ ጋር ትሄዳለህ። ከዚህኛቱ ሲልህ እዛችኛቱ ትሄደላ። እዛችም እዚችም እያልክ ትኖራለህ። ታቀባታለህ፣ አቀባታል። ይመችህ። ለማንኛውም ቤተሰቦች ምን ይላሉ ግን? እኔ የምለው እውነቴን ነው የምለው፣ ግን ይመችህ። ከምሬ ነው የምለው። አብርሽ ይመችህ። እውነቴን ነው የምለው። ከምር እንዳንተ የሌለው የለም። እና አሁን ወደ ሩታ ነው ወይስ ወደ ሄርሜላ? እየጠበቅን ነው እኮ። ወደ ማንኛው ነው የምታደላው የምትሄደው? በጣም በሚገርም ሁኔታ እኛ እየጠበቅናችሁ ነው። የመጨረሻውን እየጠበቅን ነው። መቼ ነው የሚቋጨው? እንግዲህ እኔ ሚስት ባጠገብ ተቀምጣ ውሽማ ካሁን በኋላ እቤቴ መጥቶ ልጅን ማየት ይችላል። ካሁን በኋላ ከሱ ጋር ምንም ነገር አልፈልግም እያለች ነው። ምንም የሚተብገ የሴት ልጅ እንባ ብርቅ ነው እንዴ? እዛ ሄዶ እሷን ያስለቅሳል፣ እኔን ዝም መቶ ያስለቅሳል፣ እኔን መስበር ይሞክራል አለች ሩታ። እውነት እንደሰራው ስራ ሁለት እንዳደረገው ነገር የእሷን ልብ እየሰበረ ነው ያለው። ለምን ደግሞ ሩታ የምትሰበር ሴት አይደለችም። ጥሩ አይደለም። የሴት ልጅ እንባ በጣም ጥሩ አይደለም። እና እቤት ግባ፣ ጓደኛው ምን ይላል? እቤት ግባ በቃ ከሷ ጋር መኖር አትችልም። የግር ኑሮ ምርጫው ነው። የአብርሃም ፍላጎት አንተ ልጠብቅ ትችላለህ? የሩታን ፍላጎት ማናቸውም የሚጠብቅላቸው ሰው የለም አይደለ? እሱ ለወንድሙ ነው የሚያስበው። ሩታ ግን ጉዜ እህቱ በዛው ልክ ትጨነቃለች፣ ሚስቱ በዛው ልክ ትጨነቃለች። ገባችሁ? ተሉታ ጋር መኖር አልፈልግም ብሏል አብርሽ። ስለዚህ እንዳይደርስበት በተፈራረሙ ሰዓት ላይ ልጁን እየመጣ ይህ ነው የተባለው፣ ወንድሜው ማለት ነው። ግን ልክ መንግስት በፈቀደ የለልክ መጥቶ ሩታ ቤት አይመላለስ፣ መጥቶ ልጁን አይቶ ተመልሶ ይሄድ። ሩታ የትም ቢሄድ ጉዳዩም አይደለም። ለምን የትም ቦታ ሄጄ ተመልሼ ብመጣ ሩታ ሚስት አትሆነኝም ብሎ ተናግሯል አብርሽ። ስለዚህ ምን ማድረግ ይቻላል? ካሁን በኋላ የትም ቦታ ሄዶ መጥቶ ሩታ አንቺ ጋር መሆን የለበትም። ይሄን ሰቢ አይሆንሽም። ሴትነትሽን ክብርሽን አስጠብቀሽ ለራስሽ ህይወትሽን መመስረትና ህይወትሽን መኖር ትችያለሽ። ገባሽ?
እና በጣም አስቀያሚ ነው። እውነቴን ነው። በጣም የሚያናድድና በጣም የሚያሳዝን ነው። በባልና ሚስት ላይ ሌላ ሴት ተጨምሮ ጭቅጭቅ በጣም ያስጠላል። እውነቴን ነው። እኔ በጣም ደስ የሚል ነገር አይታየኝም ከእናንተ ጋር ማለት ነው። በጣም እጅግ በጣም የሚያስጠላና አስቀያሚ ነገር ነው የምታደርጉት ነገር በጣም እጅግ ገባችሁ? ስለዚህ ወንድምየውም እንደዛ ይላል፣ ጓደኛዬ እንደዛ ይላል፣ ፍሬም እንደዛ ይላል። ባልና ሚስት ማለያየት እንጂ ምንም የሚያስታርቅና የሚያቀርብ የለም። እንዲለያዩ እንዲራራቁ ነው የምታደርጉት እናንተ ራሳችሁ ማለት ነው። ሁላችሁም በስነ ስርዓት ባልና ሚስት ተነጋግሮ በስነ ስርዓት ህይወታቸውን እንዳይመሩ አንድ ትላላችሁ። አንዱ አንድ ይላል፣ አንዱ አንድ ይላል። ጠቅላላ እንትን አላችሁ፣ አበቃቃችኋል። ከሩታ ትላለህ አንደኛ ከእንትና ትላለህ አንደኛ ከሄርሜላ ትላለህ አንደኛ ከአብርሽ ትላለህ አብርሽ አበደ በቃ ምንም ነገር ሊገባኝ አይሻለም የእናንተ ነገር። እውነቴን ነው።